ሰላም እንዴት ናችሁ? እኔ ደህና ነኝ። ይህ አማርኛ ሀሁ ሰዋስው የጀማሪ አማርኛ ትምህርት የዩቲዩብ ቪዲዮ ነው። ቪዲዮ እንዲታይ ላይክ፣ ሼር እንዲሁም ሳብስክራይብ በማድረግ ጀምሩ። ዛሬ ከባለፈው የትምህርት ቪዲዮ ማለትም ከሀ እስከ ሰ ያሉ የአማርኛ ቪዲዮ ትምህርቶችን ተምረን ነበር። ዛሬ ደግሞ ከዛ የሚከተሉ ከረ እስከ በ ያሉ የአማርኛ ፊደላትን እንማራለን። ትምህርቱ ለእናንተ በጣም ግልጽ እንዲሆንላችሁ በቀላሉ እንድትረዱት በሶስት አይነት የአነባበብ ስልቶች እንማራለን ማለት ነው። የመጀመሪያው ከግራ ወደ ቀኝ ሲሆን ሁለተኛው ደግሞ ከቀኝ ወደ ግራ እንዲሁም ሶስተኛው ከላይ ወደ ታች የአነባበብ ስልቶች እንማራለን ማለት ነው። እናንተም ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ እንደገና እያስጀመራችሁ እየጻፋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ከዚህ በተጨማሪ የአማርኛ፣ የእንግሊዝኛ፣ የሂሳብ እንዲሁም የኦሮምኛና የግዕዝ ትምህርቶችን ባሉበት በስራ ቦታ በሳምንት ለ5 ቀን ማለትም ከሰኞ እስከ ዓርብ በቀን ለ1 ሰዓት ያክል እያስተማርን እንገኛለን። እርስዎም መማር ከፈለጉ ከታች ባለው ስልክ ቀጥታ በመደወል እንዲሁም በቴሌግራም በኢሞና በኢንስታግራም ብትደውሉ ወይም ድምጽ ብታስቀምጡልን ይደርሰናል ማለት ነው። አሁን ቀጥታ ወደ ትምህርቱ እናልፋለን። አብራችሁን ቆዩ። እሺ እንግዲህ ባለፈው ትምህርታችን ከሀ እስከ ሰ ያሉ የአማርኛ 5 ፊደላትን አይተን ነበር። ዛሬ ደግሞ ከዚያ ትምህርት የሚከተሉ 5 ፊደላትን ማለትም ከረ እስከ በ ያሉ የአማርኛ ፊደላትን እንማራለን ማለት ነው። እናንተም እንግዲህ ቪዲዮውን እያቆማችሁ እንደገና እያስጀመራችሁ ቀስ ብላችሁ እየጻፋችሁ ተከታተሉ ማለት ነው። የመጀመሪያዋ የአማርኛ ፊደል እንግዲህ ዛሬ የምናያት ረ ነች ማለት ነው። እንግዲህ ትምህርት ከመጀመራችን በፊት አስቀድሜም እንደምነግራችሁ የምታዩት ድምጽና ምልክቶችን ብቻ ነው። በቃ ድምጽ አንዱ ፊደል ከአንዱ ፊደል አንዱ ቤተሰብ ከአንዱ ቤተሰብ ያለውን የድምጽ ልዩነት ጅምር እንድትለዩ ፈልጋለሁ። ከዛኛው ከድምጽ ባሻገር ደግሞ ምልክቶቹ አሁን ይቺ የመጀመሪያ ፊደል ነች። ይቺ ሁለተኛዋ ቤተሰብ ነች። ይቺ ሶስተኛዋ ነች። ይቺ እነዚህ የተለያየ ምልክት አላቸው። ኦኬ እነዚህ ምልክታቸውን ትይዛላችሁ። ከዚያ ድምጻቸውም ይለያያል፣ ምልክታቸውም ይለያያል። ስለዚህ ድምጻቸውና ምልክታቸው አንዱ ከአንዱ የሚለያዩበትን ነው የምትይዙ ማለት ነው። አሁን ወደ ትምህርቱ እናልፋለን ማለት ነው። አብራችሁን ቆዩ። የመጀመሪያዋ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። አያችሁ እዚህ ላይ አሁን እቺ ረ ናች። ሩ አሁን እዚህ ላይ የድምጽ ልዩነት አለ ማለት ነው። ምልክት አለ ይለያያሉ። ስለዚህ እቺ ረ የመጀመሪያዋ ቤተሰብ ምንም ነገር የላትም። ሁለተኛዋ ግን በጎኗ ቀጥላላት ማለት ነው። እቺ ሶስተኛዋ ደግሞ የተወሰነ ትለያያለች። የሆነ እንደ ቅጥልም የላትም ምንም የላትም፣ ነገር ግን ጠበብ ያለች ነች። እቺኛዋ አራተኛዋ ደግሞ ወደ ታች የሆነ ጠማማ ነገር አላት ማለት ነው። አምስተኛዋ የራሷ የሆነ ቀለበት አላት። ስድስተኛዋ ር ምንም ነገር የላትም፣ ሰፋ ብላ እንደራቀውና ሰፋ ያለች ነገር ነች። ሰባተኛዋ የመጨረሻዋ በላይኛዋ ቀለበት አለባት ማለት ነው። ስለዚህ ድምጻቸውንም ምልክታቸውንም በመለየት ተከታተሉ። ሁለተኛዋ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። አያችሁ አዘይች ሰነች የመጀመሪያ ፊደል ነች። ምንም ነገር የላትም፣ ቀጥ ብላ የቆመች ነው ራሷን ይችላል። ሁለተኛዋ ነገር ግን ከጎኗ ከማክል ላይ የሆነ ቅጥል አላት ማለት ነው። አያትች እዚህ ላይ ቅጥል አላት። ሶስተኛዋ ደግሞ ነገር ከመጨረሻ ከእግሯ በቀኝ እግሯ መጨረሻ ላይ ታች ላይ ቅጥል አላት ማለት ነው። አራተኛ ፊደል የግራ እግሯ አጭር ነች፣ የቀኝ እግሯ ርዘም ያለች ነው ማለት ነው። ልዩነታቸው ነው። አምስተኛ ፊደል ከቀኝ እግሯ ታች ላይ ቀለበት አላት። ስድስተኛ ፊደል ከላይ አናቷ እንደ ሰ ሆና ነገር ግን ጠመም ያለች ያላት ማለት ነው። መጨረሻ ሰባተኛ ፊደል የቀኝ እግሯ ጠማማ ነው ማለት ነው፣ አጭር ነው። አሁን እዚህ ላይ አራተኛ ፊደል የግራ እግሯ ነው አጭር፣ ሰባተኛ ፊደል ግን የቀኝ እግሯ አጭር ነው። አይታችሁ ከሆነ ይሄ ሙሎች የአምስተኛ ቤተሰቦች ሁሎችም ከቀለበት አላቸው። ከቀኝ እግራቸው ታች ላይ ቀለበት አላቸው ማለት ነው። ሶስተኛ ፊደል ብዙ ጊዜ ካያችሁ ቀኝ እግሯ መጨረሻ ታች ላይ ቅጥል አላት። አየው እነዚህ ቅጥሎች አሉ። ሪች የራሷን የሆነ ቀጥልባት ባልን ነገር ግን ሲ፣ ሺ፣ ቂ፣ ቢ የራሳቸው ታች ላይ ቅጥላላቸው ማለት ነው። ሁለተኛ ፊደል ደግሞ ከጎናቸው ከማክል ላይ የራሳቸው ቅጥላላቸው ማለት ነው። የሶስተኛ ፊደል ታች ሲሆን የሁለተኛ ፊደል ግን
ከጎናቸው ላይ ቅጥል አላቸው ማለት ነው። ምልክታቸው በቃ እንደዚህ እነዚህ መለየት አለባችሁ ማለት ነው። እቺ ሸ ሹ ሽ ሻ ሸ ሽ ሾ ቀ ቁ ቂ ቃ ቄ ቅ ቆ የመጨረሻው አምስተኛዋ በ ቡ ቢ ባ ቤ ብ ቦ። ይሄ መጀመሪያው ከግራ ወደ ቀኝ ወይም ኖርማሉ የአነባበብ ስልት ነው። አሁን ደግሞ እናንተ ግልጽ እንዲሆንላችሁ ከቀኝ ወደ ግራ ወይም ከመጨረሻው ወደ መጀመሪያው እናነባለን። አሁንም አብራችሁ ቆዩ። የረ ሰባተኛዋ ቤተሰብ ለምንጀምር ሰባተኛ የረ በሰባተኛዋ ቤተሰብ ሮ ነች። ሮ ር ሬ ራ ሪ ሩ ረ። አሁን ደግሞ የሰ ሰባተኛዋ ቤተሰብ ሶ ስ ሴ ሳ ሲ ሱ ሰ። አሁን ደግሞ ከሸ የሰባተኛዋ ቤተሰብ ይሁን የመጨረሻዋን እንጀምራለን። ሾ ሽ ሸ ሻ ሽ ሹ ሸ። አሁን ደግሞ ከቀ የሰባተኛው ቤተሰብ ቆ ቅ ቄ ቃ ቂ ቁ ቀ። አሁን ደግሞ የበ የመጨረሻው ሰባተኛው ቤተሰብ ቦ ብ ቤ ባ ቢ ቡ በ። ይሄ ሁለተኛው ማለትም ከቀኝ ወደ ግራ ወይም ከመጨረሻው ወደ መጀመሪያው የአነባበብ ስልት ነው ማለት ነው። አሁን አንዱ ከላይ ወደ ታች ደግሞ እያንዳንዳቸው ቤተሰብ እናነባለን ማለት ነው። አሁን አንደኛ ቤተሰብ እነዚህን ሁሎችን አንድ ላይ፣ እነዚህን ደግሞ ሁለተኛ ቤተሰቦችን አንድ ላይ መቱ እናነባለን ማለት ነው ከላይ ወደ ታች። አሁንም ተከታተሉ። ረ ሰ ሸ ቀ በ። አያችሁ እነዚህ አሁን የመጀመሪያ ሁሎችም አምስቶቹም የመጀመሪያ ፊደል ናቸው። ረ ሰ ሸ ስንል የሚል የራሳቸው የሆነ ድምፅ አላቸው ማለት ነው። ሁለተኛው ደግሞ ሩ ሱ ሹ ቁ ቡ። አያችሁ የምትል የራሳቸው የሆነ የሁለተኛ ቤተሰብ ድምፅ አላቸው ማለት ነው። ሶስተኛ ሪ ሲ ሽ ቂ ቢ የምትል የራሳቸው የሆነ የሶስተኛ ድምፅ አላቸው ማለት ነው። አራተኛ ደግሞ ራ ሳ ሻ ቃ ባ የሚል የራሳቸው ድምፅ አላቸው። አምስተኛ ሬ ሴ ሸ ቄ ቤ የምትል የራሳቸው ድምፅ አላቸው ማለት ነው። እነዚህ ስድስተኛ ር ስ ሽ ቅ ብ የሚል የራሳቸው የሆነ አጭር ድምፅ አላቸው ማለት ነው። ስድስተኛ ፊደሎች። ሰባተኛና የመጨረሻ ቤተሰቦች ደግሞ ሮ ሶ ሾ ቆ ቦ የሚል ድምፅ የራሳቸው የሰባተኛ ቤተሰብ የሁሎችም አንድ አይነት ድምፅ አላቸው ማለት ነው። ይኸው ለዛሬ ያየነው የአምስቶቹ ከረ እስከ በ ያሉ የአማርኛ ፊደላትን የተማርንበት ቪዲዮ ይመስላል። አሁን እዚህ ላይ የምትረዱት ነገር አንደኛ ድምፅ አሁን እቺ እንደነገርኳችሁ ረ ነች። እቺ ሰ ረ ሰ የሆነ ድምፅ ልዩነት አለ ማለት ነው። ወይም ወደ ጎን ደግሞ የራሳ ቤተሰባቸው እንኳን ረ ሩ ሪ እንደዚህ ስንል አሁን የተለያየ ድምፅ አላቸው ማለት ነው። ድምፃቸውን ትይዛላችሁ። ምልክታቸው እቺኛዋ አንደኛ ቤተሰብ ከሁለተኛው ከሶስተኛዋ ልዩነታቸው ምንድነው? ቅጥል ነው ወይንስ አንዳቸው ግርጣማ ነው ወይንስ ምንድነው የሚላቸውን ምልክታቸውና ድምፃቸውን እያያዛችሁ ቪዲዮውን ተከታተሉ። ምንም የሚከብድ ነገር የለውም፣ ቀላል ነው። ለዛሬ የነበረን ትምህርት ይህን ይመስላል። ቀሪዎቹን በሌላ ቪዲዮ እናያለን። አብራችሁን ስለነበራችሁ እናመሰግናለን። ሰላም ሁኑ። ቻው።